ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ዛሬም ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እናንተም ቆይታችሁን ከኛ ጋር አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። የጥር ተጫዋቾች የዝውውር መስኮት ሊጠናቀቅ ጥቂት የሚባሉ ቀናቶች ብቻ ናቸው የቀራቸው። በዚህ የጥር ተጫዋቾች የዝውውር መስኮትስ የትኞቹ ተጫዋቾች ወደ የትኞቹ ክለቦች ሊቀላቀሉ ይችላሉ? ትልልቆቹ ክለቦችስ በዚህ የጥርና በክረምት ተጫዋቾች የዝውውር መስኮት ምን አይነት ዝውውሮችን ለማድረግ አቅደዋል? የሚሉ ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። ቶተንሃም የቆየ ኢላማው የነበረውን ተጫዋች ለማስፈረም እየተዘጋጀ ነው። ኒውካስልም ተፎካካሪ ሆኖ ብቅ ብሏል። ቶተንሃም ሆትስፐርስ በክረምት የተጫዋቾች የዝውውር መስኮት ሊያስፈርመው ፈልጎት የነበረው የኖቲንግሃም ፎረስቱ አማካይ ሞርጋን ጌብስ ዋይትን ለማግኘት በድጋሚ ጥረት ሊያደርግ መሆኑ እየተገለጸ ነው። እንደ ቲም ቶክ ዘገባ ከሆነ ቶተንሃም ሆትስፐርስ የተጫዋቹን እድገት በቅርበት ሊከታተሉ የቆዩ ሲሆን በውድድር ዘመኑ መጨረሻ ላይ ድጋሚ ጥያቄ ለማቅረብም እየተዘጋጀ ነው። የ25 ዓመቱ እንግሊዛዊ አማካይ በኖቲንግሃም ፎረስት ቤት እስከ 2028 የሚቆይም ውል ያለው ቢሆንም ክለቡ ግን ካለበት የፋይናንስ ጫናና ካጋጠመው አስቸጋሪ የውድድር ዘመን አንጻር በክረምቱ ተጫዋቹን ለመሸጥም ሊገደድ እንደሚችል ነው የተናገረው። ሞርጋን ጌብስ ዋይት በዘንድሮው የውድድር ዘመን የፕሪሚየር ሊግ የውድድር ዘመን 5 ግቦችን ያስቆጠረ ሲሆን ቶተንሃም በአማካይ ክፍሉ ላይ የሚፈልገውን የፈጠራ ችሎታና ግብ የማስቆጠር ብቃትም ሊጨምርለት እንደሚችል ነው የሚታመነው። ቶተንሃም ተጫዋቹን ለማግኘት ብቻውን አይደለም። ኒውካስል ዩናይትድም በአማካይ ክፍሉ ላይ ቴክኒካል ብቃት ያለው ተጫዋችን ስለሚፈልግ ሞርጋን ጌብስ ዋይትን ለማስፈረም ፍላጎት እንዳሳየ ነው መረጃው የወጣው። ተጫዋቹ በከፍተኛ ደረጃ የመወዳደርና ለዋንጫዎች የመታገል ፍላጎትም ስላለው ወደ ሰሜን ለንደኑ ክለብ ቶተንሃምን ማምራት ሊስበው እንደሚችል የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። አርሰናል የ20 ዓመቱን ብራዚላዊ ድንቅ ተጫዋች በዚህ ወር ለማስፈረም እቅድ እንዳለው የሚያሳዩ መረጃዎች እየወጡ ይገኛሉ። አርሰናል በኮረንቲያስ የሚጫወት ተጫዋችን ነው ለማስፈረም ፍላጎት እንዳለው እየተገለጸም የሚገኘው። ይህ ተጫዋች እንግዲህ አርሰናል በብራዚሉ ኮረንቲያስ ክለብ የሚጫወተውን ወጣቱ የአማካይ ክፍል ተጫዋች የሆነው ብሬነን ቢዶን ለማስፈረም ነው ከፍተኛ ፍላጎት እንዳለው የተዘገበው። አርሰናሎች ይህንን ዝውውር በዚህ የጥር ተጫዋቾች የዝውውር መስኮት ለማድረግም ለማጠናቀቅ ንግግር መጀመራቸው እየተገለጸ ይገኛል። በተለይ የመረጃ ምንጩ ቲም ቶክ እንደሚናገረው ከሆነ ይህንን ተጫዋች የኮረንቲያሱን ለተጫዋቹ 21 ሚሊዮን ፓውንድ ለጥፈውበታል፣ ወይም 25 ሚሊዮን ዩሮ አካባቢ ለጥፈውበታል። ጥያቄ የሚያቀርቡ ሲሆን አርሰናል ይህንን ዋጋ ከከፈለም ዝውውሩን ሊያጠናቀቅ እንደሚችል ነው የተነገረው። ብሬነን ቢዶ በጨዋታ ስልቱ ከባርሴሎናው ኮከብ ፔድሪ ጋር ይመሳሰላል። ኳስን የማሰራጨት የጨዋታውን ፍጥነት የመቆጣጠርና በአስቸጋሪ ሁኔታዎች ውስጥም ኳስን የመጠበቅ ልዩ ብቃትም እንዳለው ነው የሚነገረው። አርሰናል በአሁኑ ወቅት በፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ የሚገኝ ቢሆንም ሚኬል አርቴታ ለወደፊቱ የሚሆን ወጣት ተሰጥኦዎችን በማሰባሰብም ቡድኑን ይበልጥ ለማጠናከር እንደሚፈልጉ ነው የተነገረው። ወጣቱ ቢዶን በብራዚል ሊግና በኮፓ ደግሞ ድንቅ ብቃቱን ያሳየ ሲሆን በቅርቡ የኮረንቲያስ የዋንጫ ባለቤት እንዲሆንም ትልቅ ሚናንም ተጫውቷል የሚል መረጃ ወጥቷል። ተጫዋቹን ለማስፈረም እንደ ባየር ሚኒክ፣ ማንቸስተር ዩናይትድ ያሉ ክለቦችም ፍላጎት አሳይተዋል። አርሰናል ግን ዝውውሩን ቀድሞ ለመጨረስ ከተጫዋቹ ወኪሎች ጋር ንግግር መጀመሩ ነው የተገለጸው። አሰልጣኝ ኡናይ ኤሚሪ የአጥቂ መስመራቸውን ለማጠናከር ጥረት እያደረጉ በሚገኙበት በዚህ ሰዓት አስተን ቪላ ባለፉት 24 ሰዓታት ውስጥ ስለ ፌነርባቼው አጥቂ ዩሱፍ ኤል ናስሪ መጠየቁን የተገለጸው። ታዋቂው ጋዜጠኛ ፋብሪሲዮ ሮማኖ እንደገለጸው ከሆነ ሞሮኮዊው አጥቂ በቅርቡ ስለ መዳረሻው ውሳኔ ይሰጣል። ተጫዋቹን ለማስፈረም ናፖሊና ዩቬንቱስ ፍላጎት ቢያሳዩም አስተን ቪላ በድንገት ወደ ፉክክሩ መግባቱ የዝውውር ስልቱን መቀየሩ ነው የሚያሳየው። ቪላ ወደ ኤል ናስሪ ያዞረውም የቀድሞውን አጥቂ ታሚ አብርሃምን ለማስፈረም በሚያደርገው ጥረት
በመዘግየቱ እንደሆነ ይታመናል። ቪላ ከተጫዋቹ ጋር በግል ጥቅማ ጥቅሞች ላይ ቢስማማም አሁን ካለበት ክለብ ቤሽክታሽ ግን መስማማት አልቻለም። የክለቡ አመራሮች ወደ ኢስታንቡል ተጉዘው ቢደራደሩም እስካሁን ስምምነት ላይ አልተደረሰም። ቪላ የክሪስታል ፓላሱን ዣን ፊሊፕ ማቴታንም በአማራጭነት ይዘውታል። ማቴታ ክለቡን ለመልቀቅ የዝውውር ጥያቄ ማቅረቡ ለቪላም ጥሩ አጋጣሚን እንደፈጠረለት ነው የተነገረው። ማንቸስተር ዩናይትድ በአሁኑ ወቅት በሳዑዲ አረቢያው አልሂላል የሚገኘውን የቀድሞው የወልቨርሃምፕተን ወንደረርስ ኮከብ ሩበን ኔቬስን በጥር የዝውውር መስኮት ለማስፈረም ጥረቱን አጠናክሮ ቀጥሏል። ክለቡን ተጫዋቹን ለማስፈረም የ20 ሚሊዮን ፓውንድ ይፋዊ የዝውውር ጥያቄ ማቅረቡን የተዘገበው የ28 ዓመቱ ሩበን ኔቬስ ወደ ፕሪሚየር ሊግ ለመመለስም ከፍተኛ ፍላጎት ያለው ሲሆን ዝውውሩ እንዲሳካ በአሁኑ ወቅት በአልሂላል የሚገኘው ከፍተኛ ደሞዝን ለመቀነስም ፍቃደኛ ይሆናል ተብሎ ነው የሚታሰበው። ሩበን ኔቬስ ከአልሂላል ጋር ያለው ውል በዘንድሮ የክረምት የተጫዋቾች የዝውውር መስኮት ወቅት የሚያበቃ በመሆኑ የሳዑዲ አረቢያው ክለብ ተጫዋቹን በነፃ ከማጣት ይልቅ አሁን ላይ በዝቅተኛ ዋጋ ለመሸጥ ሊገደድ ይችላል። የዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ በአማካይ ክፍሉ ላይ የጨዋታ ፍጥነትን የሚቆጣጠር የረጅም ርቀት ቅጣት ምቶችንና በኳስ አመራረትም የተካነ ተጫዋችን ስለሚፈልግ ኔቬስ ለዚህ ሚና ተመራጭ ነው። ኔቬስ ከሪያል ማድሪድ ጋር ስሙ ቢነሳም የስፔኑ ክለብ በጥር ተጫዋቾች የዝውውር መስኮት ተጫዋች ላለማስፈረም በመወሰኑ ዩናይትድ ተጫዋቹን የማግኘት ሰፊ እድል እንዳለው ነው የሚነገረው። ዌስትሃም ዩናይትድ የአማካይ ክፍሉን ጥልቀት ለመጨመር የዢሮናውን የ22 ዓመት አማካይ ያስርን በጥር ተጫዋቾች የዝውውር መስኮት ለማስፈረም እየተንቀሳቀሰ መሆኑ ተገልጿል። እንደ ፌጂያስ ዘገባ ከሆነ ተጫዋቹን ለማስፈረም ከሚፈልጉ የፕሪሚየር ሊግ ክለቦች መካከል ዌስትሃም ዩናይትድ ቀዳሚው ነው። በስፔኑ ክለብ የነበረው ቆይታ የሚጠበቀውን ያክል ተጽዕኖ መፍጠር ባለመቻሉ ክለቡ ተጫዋቹን ለመልቀቅ ፍቃደኛ ሆኗል። ዌስትሃም ዩናይትድ ተጫዋቹን መጀመሪያ በውሰት ወስዶ በኋላ ላይ በቋሚነት የመግዛት ፍላጎት እንዳለው ነው የተገለጸው። ዢሮና ለተጫዋቹ 35 ሚሊዮን ዩሮ አካባቢ የሚጠይቅ ቢሆንም የቱርኩ ጋላታሳራይ ተጫዋቹን በውሰት ለመውሰድ የዢሮና ጋርም የቃል ስምምነት ላይ መድረሱን ዝውውሩ ሊጠናቀቅ መቃረቡን የሚያሳይ ነው። ይህም ለዌስትሃም ዩናይትድ ትልቅ ፉክክር ይሆንለታል። በአሁኑ ወቅት ለሊጉ ከወራጅ ቀጠናው ላለመውጣትም እየታገለ የሚገኘው ዌስትሃም እንደ ታቲ ካላንቲኖስ እንዲሁ ፓብሎ ፊሊፔ ያሉ አጥቂዎችን ለማስፈረምም ቡድኑን እያጠናከረ ይገኛል። ይህ ተጫዋችን መጨመር ደግሞ በአማካይ ክፍልና በአጥቂ መስመር መካከል ያለውን ግንኙነትም ያሻሽላል ተብሎ ነው የሚታመነው። ወደ እንግሊዝ መመለስ ለዚህ ተጫዋች ቀደም ሲል በዋትፈርድ በነበረው ቆይታ በእንግሊዝ እግር ኳስ ጥሩ ልምድ ያለው በመሆኑ ወደ ፕሪሚየር ሊግ መመለስ ለክለቡም ሆነ ለሱ ጠቃሚ ሊሆን እንደሚችል ነው የተገመተው። ቸልሲ ኮከቡ ወደ ቀድሞ ክለቡ ለመመለስ እያሰበ ነው። የቸልሲው የአጥቂ አማካይ የሆነው ኮል ፓልመር ወደ ቀድሞ ክለቦች ወይም ወደ ከተማው ወደ ማንቸስተር ከተማ የመመለስ እድል እንዳለው የሚጠቁሙ መረጃዎች እየወጡ ነው። የማንቸስተር ሲቲ ተጫዋች እንደነበር ይታወሳል። አሁን ላይ ደግሞ የማንቸስተር ዩናይትድ ቀንደኛ ደጋፊም እንደሆነ የሚዘግቡ መረጃዎች በስፋት እየወጡ ነው። የእንግሊዝ ብሔራዊ ቡድን ተጫዋች በ2023 ክረምት ነበር ከሲቲ ወደ ስታንፈርድ ብሪጅ ከመጣ በኋላ በ110 ጨዋታዎች 48 ጎሎችን በማስቆጠር በክለቡ ትልቅ ስኬትን ያስመዘገበው ፓልመር ባለፈው ክረምት ቼልሲ ፓሪስ ሰን ዠርሜንን አሸንፎ የዓለም ክለቦች ዋንጫን ሲያነሳ በፋይናሉ ላይ 2 ጎሎችን በማስቆጠር የክለቡ ጀግና ነበር። አሁን ግን በክለቡ ስላለው የረጅም ጊዜ ቆይታ ጥርጣሬዎች እየተነሱ ነው። እንደ ዘሰን ዘገባ ከሆነ ኮል ፓልመር በለንደን ሕይወት ሙሉ በሙሉ ደስተኛ አይደለም። እንዲሁም በማንቸስተር የሚገኙ ጓደኞቹንም ይናፍቃል። ኮል ፓልመር እና ኤንዞ ማሬስካ በማንቸስተር ሲቲ ዳግም ይገናኙ ይሆን የሚሉ ጥያቄዎችም እየተነሱ ነው። ነገር ግን አሁን ላይ ኮል ፓልመር ምናልባት ወደ ቀዩ የማንቸስተር ክፍልም ሊያመራ የሚችልበት እድል ሰፊ እንደሆነ እየተነገረ ነው። ማንቸስተር ሲቲ በቀጣይ የውድድር ዘመን ፔፕ ጓርዲዮላን ለመተካት የቀድሞውን የቼልሲ አሰልጣኝ ኤንዞ ማሬስካን የሚቀጥሩ ከሆነም ፓልመር ወደ ሲቲ የመመለስ ፍላጎት ሊኖረው እንደሚችልም ተገምቷል። ፋብሪዚዮ ሮማኖ ሲቲ በማሬስካ ላይ ፍላጎት እንዳለው ከዚህ ቀደም የዘገበ ሲሆን ምንም እንኳን ጓርዲዮላ ስለመቆየቱ ወይም ስለመልቀቁ የመጨረሻ ውሳኔ ባይሰጥም ጉዳዩ ግን ትኩረት የሚስብ ጉዳይ ነው። ማሬስካ የሲቲን የአሰልጣኝነት ቦታ ካገኙ በዓለም ምርጥ ከሚባሉ የማጥቃት አማካዮች አንዱ የሆነውን የ23 ዓመቱን ኮል ፓልመርን ይዘው መምጣታቸው ትልቅ ስኬት ሊሆንላቸው ይችላል። በተጨማሪም ማሬስካ በደንብ የሚያውቀውን ተጫዋች ማምጣቱ እንደ ጀረሚ ዶኩ፣ ሳቪኒሆና ኦማር ማርሙሽ ባሉ ወጥ አቋም በሌላቸው ተጫዋቾች ላይም ትልቅ መሻሻልን ሊያመጣላቸው ይችላል። ይህ ዜናም የቸልሲ ደጋፊዎችን ቢያሰጋም ክለቡ ኮል ፓልመርን ሊተካ የሚችል ኤስቴቫኦ ዊሊያን የተባለ ተሰጥኦ ያለው ብራዚላዊ ወጣት በቡድን ውስጥ ግን ይገኛል። ዊሊያን በዚህ የውድድር ዘመን እያሳየ ያለው ድንቅ ብቃትም
ለወደፊት ቡድኑን በሱ ዙሪያ ለመገንባትም ምቹ ያደርገዋል ተብሎ ይታሰባል። ኮል ፓልመር በዚህ የውድድር ዘመን በጉዳት መታወኩን ተከትሎ እስካሁን ያስቆጠረው 5 ጎሎችን ብቻ ነው። ምንም አይነት ለጎል የሆነ ኳስም አላመቻቸም። ስለዚህም ተጫዋቹ አሁን በጥሩ ዋጋም መሸጥ ለቼልሲ ምናልባት ጥሩ ሊሆን እንደሚችልና ጥሩ ትርፍም ሊያገኙበት እንደሚችሉ የሚያሳዩ መረጃዎችም እየወጡ ነው። ሃል ሲቲ የማንቸስተር ዩናይትዱን አማካይ ቶቢ ኮሊየርን ለማስፈረም ከጫፍ መድረሱ የተገለጸ ሲሆን ጋዜጠኛ ቤን ጃኮብስ እንደዘገበው ከሆነ ዝውውሩ በሚቀጥሉት 24 ሰዓታት ውስጥም ይፋ ይሆናል ተብሎ ይጠበቃል። የ22 ዓመት አማካይ እስከ ውድድር ዘመኑ መጨረሻ ድረስ በውሰት ውልም ሃል ሲቲን ለመቀላቀል የተቃረበ ሲሆን ሁለቱም ክለቦች ይህንን ዝውውር ለተጫዋቹ እድገትም ጠቃሚ እንደሆነ ያምናሉ። ኮሊየር የውድድር ዘመኑን የጀመረው በዌስት ብሮሚች አልቢያን በውሰት የነበረ ሆኖም እዚያ ደግሞ በጠበቀው ልክ የመጫወት እድልን አላገኘም። ኮሊየር በእንግሊዝ ወጣት ብሔራዊ ቡድን ውስጥም አምበል የነበረና በዩናይትድ ከ21 ዓመት በታች ቡድን ውስጥም ጠንካራ የመሃል ተከላካይ አማካይ በመሆንም በዌስት ብሮሚች ግን መሰለፍ ከብዶት ነበር። በውድድር ዘመኑ መጀመሪያ አጋማሽ ላይ በቋሚነት የተሰለፈው በ3 ጨዋታዎች ብቻ ሲሆን በአጠቃላይ የተጫወተው ለ253 ደቂቃዎች ብቻ ነው። ጉዳቶች እንቅፋት ሆኖበት የነበረ ሲሆን ማንቸስተር ዩናይትድም በቂ መጫወቻ ጊዜ ባለማግኘቱ ተጫዋቹን መልሶ ለመጥራት ወስኗል። ዩናይትድ አሁንም በተጫዋቹ ተሰጥኦ ላይ እምነት አለው። ቢሆንም ግን ክለቡ በዚህ የውድድር ዘመን በአውሮፓ ውድድሮች ላይ የማይሳተፍ በመሆኑ ለወጣቱ ተጫዋች የመጫወት እድል ለመስጠት የውሰት ዝውውር ብቸኛው አማራጭ ነው። ሃል ሲቲዎች ይህ ንቁ አማካይ ለቡድናቸው ተጨማሪ ጉልበትና ጥልቀትን እንደሚሰጥ በማመን ዝውውሩን ለማጠናቀቅም በፍጥነት ተንቀሳቅሰዋል። ቶቢ ኮሊየር የዝውውር ሂደቱን አጠናቆ በዚህ ሳምንት መጨረሻ ሃል ሲቲ ከስዋንዚ ሲቲ ጋር በሚያደርጉት ጨዋታ ላይ ዝግጁ ይሆናል ተብሎ ነው የሚጠበቀው። ለተጫዋቹ ይህ የውሰት ዝውውር በዩናይትድ ቤት የታየለትን ብቃትም በድጋሚ ለማሳየትም እድል ይሰጠዋል። በሃል ሲቲ በሚያሳልፋቸው የሚቀጥሉት ጥቂት ወራትም ለወደፊት እድገቱ እጅግ ወሳኝ እንደሚሆኑ በርካቶችም ያምናሉ። ሊቨርፑል ማንቸስተር ዩናይትድ የሚፈልገውን የ65 ሚሊዮን ፓውንድ አጥቂ ለማስፈረም ፉክክሩን እየመራው ነው። ሊቨርፑል በቅርቡ በከፍተኛ ሁኔታ ስሙ እየተነሳ የሚገኘው የክሪስታል ፓላሱን ኮከብ አደም ዋርተንን ሁኔታ በቅርበት ከሚከታተሉ ታላላቅ የፕሪሚየር ሊግ ክለቦች መካከል አንደኛው መሆኑ ተገልጿል። የ21 ዓመቱ ወጣት በእንግሊዝ እግር ኳስ ውስጥም ከፍተኛ ፍላጎት ካረፈባቸው ወጣት አማካዮች አንዱ ሆኖ እየቀጠለ ነው። እንደ ቲም ቶክ ዘገባ ከሆነ ክሪስታል ፓላስ ውድ ንብረታቸው የሆነውን ይህ ተጫዋችን በውድድር ዘመኑ መጨረሻ ለመሸጥ ፈቃደኛ ቢሆኑም ሽያጩ ግን ከተጨማሪ ክፍያዎች ወይም አድ-ኦንሶች ውጪ ከ65 ሚሊዮን ፓውንድ ሊጀምር እንደሚችል ይጠበቃል። ዋርተን በየካቲት 2024 ከብላክበርን ሮቨርስ ክሪስታል ፓላስን ከተቀላቀለበት ጊዜ ጀምሮ እያሳየ ያለው ፈጣን እድገት በፕሪሚየር ሊጉ ካሉ አስደናቂ ኮከቦችም አንዱ አድርጎታል። በ18 ሚሊዮን ፓውንድ አካባቢ የፈረመው ይህ እንግሊዛዊ ወጣትም አሁን ላይ ከሚጠበቀው በላይ በክሪስታል ፓላስም አማካይ ክፍል ውስጥ በሳልና ታማኝ ተጫዋች ተደርጎ ነው የሚቆጠረው። ክለቦችም ለአደም ዋርተን ከፍተኛ ግምት የሰጡት እንደ ጨዋታ አደራጅ ወይም ፕሌይ ሜከር እና የኳስ ነጣቂ አማካይ ሆኖ የመጫወት ብቃቱ አሁን ባለው የፕሪሚየር ሊግ የታክቲክ ፍላጎት ጋርም ፍጹም ስለሚጣጣም ነው። የሱ የአጨዋወት ከዴክላን ራይስ እና ከሮድሪ ጋርም እየተነጻጸረ ይገኛል። የሊቨርፑል ፍላጎት ከክለቡ የረጅም ጊዜ የአማካይ ክፍል መልሶ ግንባታ እቅድ ጋርም ይጣጣማል። ምንም እንኳን ክለቡ በአሌክሲ ማካሊስተር እና በዶሚኒክ ሶቦስላይ ላይ ከፍተኛ መዋዕለ ንዋዮችን ቢያፈስም ለቀጣይ ዓመት ቡድኑን በዲፌንሲቭ አማካኝነትም ሊመራ የሚችል በቴክኒክ የበለጸገ ወጣት ተጫዋች የመጨመር ፍላጎት አለው። ይሁን እንጂ ሊቨርፑል ተጫዋቹን በማደን ረገድ ብቻውን አይደለም። ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ቶተንሃም እና ኒውካስል ዩናይትድም ተጫዋቹን እየተከታተሉት መሆኑን ነው ዘገባው የሚጠቅሰው። ክሪስታል ፓላስ ለተጫዋቹ ያለውን ከፍተኛ ፍላጎት ስለሚገነዘቡ ለመደራደር ዝግጁ ቢሆኑም በዝውውሩ ግን ከፍተኛ ገንዘብ ክፍያ ብቻ እንዲፈጸም ይፈልጋሉ። ዋርተን የረጅም ጊዜ ውል ያለውና በቡድኑ መዋቅርም ወሳኝ ተጫዋች በመሆኑ ክሪስታል ፓላሶች እንደ ዴክላን ራይስ ወይም ሞይስ ካይሴዶ አይነት ከፍተኛ የዝውውር ዋጋ ማግኘት እንደሚችሉ እርግጠኞች ናቸው። ማንቸስተር ዩናይትድ የአማካይ ክፍሉን መልሶ ለመገንባት የ22 ዓመቱን ተጫዋች ሁኔታንም መጠየቅ ጀምሯል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ማንቸስተር ዩናይትድ የባርሴሎናውን አማካይ ማርክ ካሴዶን ለማስፈረም ይፋዊ ጥያቄን አቅርቧል። የ22 ዓመቱ ካሴዶ በባርሴሎና ላማሲያ አካዳሚ ካደጉ እጅግ ስርዓት ካላቸውና አስተዋይ የመሃል ተከላካዮች አንዱ ተደርጎ ይወሰዳል። ለተጫዋቹ ዩናይትድ ብቻ ሳይሆን ወልቨርሃምፕተን ወንደረርስም ፍላጎት አለው። ቼልሲም እንዲሁ ፍላጎት እንዳለው ነው የሚነገረው። ለክረምቱ የዝውውር እቅዳቸው ውስጥም አካተውታል። ካሴዶ በሜዳው ላይ ባለው ብስለት ተጋጣሚን የመጫን ወይም ፕሬሲንግ ችሎታውና ኳስ ነጣቂነቱ ከፍተኛ ግምት የሚሰጠው ተጫዋች አድርጎታል።
ዩናይትድ ፍላጎቱ በ2026 እንደሚያደርገው ሰፊ የአማካይ ክፍል መልሶ ግንባታም አካል ነው። ዩናይትዶች ከካሴዶ በተጨማሪ እንደ አደም ዋርተን ከክሪስታል ፓላስ፣ ካርሎስ ባሌባን ብራይተን፣ ኤሊዮት አንደርሰንን ከኖቲንግሃም፣ ዣኦ ጎሜስን ከወልቨርሃምፕተን ወንደረርስ ካሉ ተጫዋቾች ጋርም ስማቸው እየተያዘ ነው። አዲስ አማካይ ለማስፈረም በኦልትራፎርድ ዋነኛው ቅድሚያ የሚሰጠው ጉዳይ ሆኗል። ይህም የሆነው የካሴሜሮ ውል እያለቀ በመሆኑና በክረምቱ እንደሚወጣ ስለተረጋገጠ ነው። ማኑኤል ኡጋርቴ ደግሞ ከክለቡ ከሚጠበቀው በታችም ብቃቱ በመገኘቱ ነው። ምንም እንኳን ዩናይትድ ጥያቄ ቢያቀርብም ዝውውሩ በዚህ ጥር ወር ግን የመከናወን እድሉ በጣም ጠባብ እንደሆነ ተነግሯል። የክለቡ አመራሮች ሩበን አሞሪም ከለቀቁ በኋላ ጊዜያዊ አሰልጣኝ ሆኖ ለተሾመው ማይክል ካሪክም ተተኪ ቋሚ አሰልጣኝ በክረምቱ እስኪሾም ድረስም ትልልቅ ዝውውሮችን ላለማድረግ ወስነዋል። ካሪክ የቡድኑን ወቅታዊ ብቃት ለመገምገም የሚያግዝ ሲሆን ትልልቅ የዝውውር እንቅስቃሴዎች ግን አዲሱ ቋሚ አሰልጣኝ ከተሾመ በኋላ እንደሚከናወን ነው የሚጠበቀው። ባርሴሎና በክረምት ድርድሮችን የሚጀምር ከሆነ ዩናይትድ ዝውውሩን ለማጠናቀቅ ከሚቀድሙ ክለቦችም አንዱ እንደሚሆን ይጠበቃል። ዩናይትድ የላማሲያ ውጤት የሆነውን ካሴዶን ይመርጣል ወይስ ደግሞ በፕሪሚየር ሊግ ልምድ ያላቸውን አደም ዋርተንና ኤሊዮት አንደርሰንን ያስፈርማል የሚለው ገና ባይታወቅም በዚህ ዓመት በአማካይ ጥንካሬው ላይ ግን መጨመር እንዳለበት ግን የሚታመንበት ጉዳይ ነውና በሚቀጥለው የክረምት የተጫዋቾች የዝውውር መስኮት የግዴታ ይህንን ክፍል ያጠናክራል ተብሎ እንደሚታሰብ ነው መረጃዎች የወጡት። ማንቸስተር ዩናይትድ የኤሲ ሚላኑን አማካይ ሩበን ሉፍተስ ቼክንም ለማስፈረም እድሉ እንደቀረበለት የተዘገበ ሲሆን አስተን ቪላም ተጫዋቹን ለማግኘት በፉክክር ውስጥ ይገኛሉ። ይህ የቀድሞው የቼልሲ ተጫዋች በሚላን ቤት ቆይታው አብዛኛውን ጊዜ የቡድኑ ወሳኝ አካል የነበረ ቢሆንም አሁን ግን የወደፊት ቆይታው አጠራጣሪ በመሆኑ ወደ ፕሪሚየር ሊግ ሊመለስ እንደሚችል እየታመነ ነው። እንደ ቶክ ስፖርት ዘገባ ከሆነ ዩናይትድ ተጫዋቹ ከቀረበላቸው በኋላ የመጀመሪያ ደረጃ ውይይቶችን ጀምረዋል። ሆኖም ግን አስተን ቪላ ይህንን አማካይም እንግሊዛዊ አማካይ ለማስፈረም በሚያደርጉት ጥረት ከዩናይትድ ጥቂት እርምጃዎች ቀድመው ሊገኙ ይችላሉ። አብዛኛው የዩናይትድ ደጋፊ ክለባቸው የረጅም ጊዜ የሚያገለግል ወጣት አማካይ ላይ ቢያተኩርም የሚመርጡ ቢሆንም በቀጣይ 1 ወይም 2 ዓመታት ክፍተቶችን ሊደፍን የሚችል ልምድ ያለው ተጫዋችም ማምጣቱን የራሱ የሆነ ፋይዳ ይኖረዋል። በቼልሲ ቆይታው በኢያን ዋይት ድንቅ ደግሞ የሚል አድናቆት ተችሮት የነበረው ሎፍተስ ቺክ በከፍተኛ ደረጃ የመጫወት ልምድ ስላለው ዩናይትድ አሁን ላለበት የሽግግር ወቅትም ጥሩ አማራጭ ሊሆን ይችላል። ምንም እንኳን የአማካይ ክፍሉ ሰፊ መልሶ ግንባታ ቢያስፈልገው ሎፍተስ ቺክ በቡድን ውስጥ እንደ ተቀያሪ ተጫዋች በመግባት ወጣት ተጫዋቾችን ሊያግዝ ይችላል። ይሁን እንጂ የ29 ዓመቱ ሩበን ሎፍተስ ቺክ በቋሚነት የመጫወት ፍላጎት ይኖረዋል። ይህ እድል ደግሞ በሚላን የመቆየት ወይም በአስተን ቪላን በመቀላቀል ሊገኝ ነው የሚችለው። በአሁኑ ወቅት በኡናይ ኤምሪ አስተን ቪላ በደረጃ ሰንጠረዡ ከዩናይትድም በላይ ሆኖ እየተፎካከረ በመሆኑ ተጫዋቹ ቪላን እንደ ተሻለ አማራጭም ሊመለከተው ይችላል። ኡናይ ኤምሪ በቪላ ፓርክም እያከናወኑት ያለው አስደናቂ ስራ ተጫዋቹን ሊስበው ይችላል። ከሰር አሌክስ ፈርጉሰን በኋላ በኦልትራፎርድ የብዙ ኮከብ ተጫዋቾች ብቃትም እየቀነሰ እንደመጣው የሱም ደግሞ የስፖርት ህይወትም ወረታች እንዳይወርድበት በመስጋትም ቪላን ሊቀላቀል የሚችልበት እድሉ ሰፊ እንደሆነ የሚያሳዩ ሪፖርቶች ናቸው በትልቁ እየወጡ የሚገኙት። ማንቸስተር ዩናይትድ ለዋናው ኮከባቸው ዝውውሩን የተመለከተውን አቋም ሊያሳውቁ ነው። ማንቸስተር ዩናይትድ ከአምበላቸው ብሩኖ ፈርናንዴዝ ጋር ውይይት ለማድረግም እያቀዱ ሲሆን ቢያንስ ለተጨማሪ 1 ዓመት በክለቡ እንዲቆይም እንደሚያደርጉት ሊነግሩት ተዘጋጅተዋል። የፖርቱጋል ብሔራዊ ቡድን ተጫዋችም በጥር 2020 ክለቡን ከተቀላቀለ ጀምሮ ለማንቸስተር ዩናይትድ ቁልፍ ተጫዋች ቢሆንም በቅርብ ጊዜ ግን ስለ ዩናይትድ ቆይታው ጥያቄዎች ሲነሱ ቆይተዋል። ፌጂያስ የተሰኘው ጋዜጣም ብሩኖ ከባየር ሚኒክ ጋር ሲያያይዘው ሌሎች ምንጮች ደግሞ ዩናይትድ በተመጣጣኝ ዋጋ ካገኘም ተጫዋቹን ለመሸጥ ዝግጁ ሊሆን እንደሚችል ጠቁመዋል። ይሁን እንጂ ኢኤስፒኤን ያወጣው የቅርብ ጊዜ መረጃ እንደሚያመለክተው ዩናይትድ ምንም እንኳን የዝውውር ወሬዎች ቢኖሩም ብሩኖን ማቆየት ግን ይፈልጋሉ። ይህንን ጉዳይ ከአምበላቸው ጋር ለመወያየትም ቀጠሮ ይዘባል። ብሩኖ ጎል የሚያስቆጥርና ለጎል የሚሆኑ ኳሶችን የሚያመቻች የዓለም ደረጃ እንግዲህ ፈጣሪ አማካይ ነው። እድሜው 31 ቢሆንም ዩናይትድ የእሱ አይነት ተጫዋች በቀላሉ መተካት ይከብደዋል። በዩናይትድ ቤትም በ311 ጨዋታዎች 103 ጎሎችን ያስቆጠረ ሲሆን በዚህ የውድድር ዘመንም በ19 የፕሪሚየር ሊግ ጨዋታዎች 5 ጎሎችንና 9 አሲስቶችን በመስጠትም በቡድን ውስጥ ያለው ትልቅ ተጽዕኖን እያሳየ ይገኛል። እንደ ፉት መርካቶ የመረጃ ገለጻ ከሆነ ብሩኖ በዚህ የውድድር ዘመን የዩናይትድ ከፍተኛ ውጤት ወይም ሬቲንግ የተሰጠው ተጫዋች ሲሆን በጎል አስቆጣሪነቱ ሁለተኛ፣ ለጎል የሚሆኑ ኳሶችን በማመቻቸት ደግሞ ክለቡን በከፍተኛ ልዩነት እየመራ ነው የሚገኘው። በዘመናዊ ክለቦች በድጋሚ ለመሸጥ እንዲመቻቸው ለወጣት ተጫዋቾች ቅድሚያ ቢሰጡም እንደ ብሩኖ ያለን ምርጥ ተጫዋች እንዲለቅ ግን መፍቀድ ትልቅ አደጋ ሊሆን ይችላል።
ትልቁ ችግር ግን ተጫዋቹ ራሱ ለመልቀቅ ግፊት ሊያደርግ መቻሉ ነው። ብሩኖ ለዩናይትድ ብዙ የሰጠ ቢሆንም በምላሹ ግን ትልልቅ ዋንጫዎችን ማሸነፍ አልቻለም። ይህም የቀድሞው የስፖርቲንግ ሊዝበን ተጫዋች ከምርጥ ተጫዋቾች ጋርም የመጫወትና ትልልቅ ክብሮችን የማግኘት ፍላጎት ይኖረዋል። ዩናይትድ ግን አሁን ካለበት ሁኔታ አንጻር ለዚያ ደረጃ ገና ሩቅ ነው የሚመስለው። እንደ ኢኤስፒኤን ዘገባ ከሆነ ብሩኖ እስከ ክረምቱ የዓለም ዋንጫ ድረስም ምንም አይነት ውሳኔ አይሰጥም። ስለዚህም ለአሁኑ በኦልትራፎርድ የመቆየቱ ነገር እርግጠኛ መሆኑ ነው የተገለጸው። ቶተንሃም ሆትስፐርስ ባለፈው ማክሰኞ ከቦሩሲያ ዶርትመንድ ጋር በነበራቸው የቻምፒየንስ ሊግ ጨዋታ ላይ ወጣቱ አማካያቸው ሉካስ ቤርግቫል ዳግም ጉዳት በማስተናገዱ ከፍተኛ ድንጋጤ ውስጥም ወድቀዋል። ወደ ክለቡ ከመጣ ጀምሮ ሊቆም የማይችል ተሰጥኦ ተብሎ የተወደሰው የ19 ዓመቱ ወጣት በዚህ የውድድር ዘመን ዳግም ወደ ሜዳ ለመመለስ ከባድ ትግል ይጠብቀዋል። እንደ ስዊድናዊው ዘጋቢ ከሆነ ቤርግቫል በደረሰበት ጉዳት ከባድ መሆኑን ለረጅም ጊዜ ከጨዋታ ውጭ ያደርገዋል። ወጣቱ ተጫዋች በከባድ ቀዶ ጥገና ያደረገን ሲሆን ለቀጣዮቹ ከ2 እስከ 3 ወራትም ወደ ሜዳ እንደማይመለስ ነው የሚጠበቀው። ይህ ጉዳት ለተጫዋቹ በዓለም አቀፍ ደረጃም መጥፎ አጋጣሚ ሆኗል። ስዊድን መጋቢት 26 እንደ አውሮፓውያኑ አቆጣጠር ከዩክሬን ጋር ወሳኝ የዓለም ዋንጫ ማጣሪያ የፕሌይኦፍ ጨዋታ ያለባት ቢሆንም ቤርግቫል በዚህ ጨዋታ ላይ እንደማይሰለፍ ተረጋግጧል። ይህም ሀገሩ ለ2026ቱ የዓለም ዋንጫ ለማለፍ በምታደርገው ትግል ለማገዝ ለነበረው ህልምም ትልቅ መሰናክል ነው የሚሆነው። ጉዳቱ የደረሰው ክለቡ በወሰደው አደገኛ ውሳኔ ምክንያትም እንደሆነ ይነገራል። ቤርግቫል ከቦርንመዝ ጋር በነበረው ጨዋታ መጠነኛ ጉዳት አስተናግዶ የነበረ ቢሆንም በክለቡ ባለው ጉዳት ቀውሱ ምክንያት ግን ለዶርትሙንዱ ጨዋታ በቶሎ ወደ መጀመሪያው አስተላለፍ እንዲመለስ ተደርጎ ነበር። ጨዋታው ለ60 ደቂቃ ያክል ቢቀጥልም በመጨረሻ ግን በከፍተኛ ህመም ሜዳውን ለቆ ለመውጣት ነው የተገደደው። የ3 ወራት የዝግጅት ጊዜ የሚወስድ ከሆነ ቤርግቫል እስከ ሚያዝያ ወይም ኤፕሪል አጋማሽ ድረስም ወደ ሜዳ ላይ መለስ ይችላል። በዚህም እስከ 15 የሚደርሱ ወሳኝ ጨዋታዎች የሚያመልጡት ሲሆን ከነዚህ መካከል የፕሪሚየር ሊግ ጨዋታዎች ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ፣ ከአርሰናል፣ ከሊቨርፑል ጋር የሚደረጉ ታላላቅ ጨዋታዎችም ያመልጡታል ተብሎ ነው የሚታሰበው። ቤን ጃኮብስ ባወጣው የቅርብ ጊዜ መረጃ መሰረት ዣን ፊሊፕ ማቴታ በዚህ ወር ከክለቡ ለመልቀቅ እንደሚፈልግ ለክሪስታል ፓላስ በይፋ አሳውቋል። ለፓላስ አስቸጋሪ በሆነው የውድድር ዘመን ጥቂት ተስፋ እንዲሁ ሰጪ ብቃትን ከሚያሳዩ ተጫዋቾች አንዱ የሆነው ፈረንሳዊ አጥቂ በሴልኸርስት ፓርክ አዲስ ውል የመፈረም እቅድ እንደሌለው ለክለቡ ቦርድ ይፋ አድርጓል። ማቴታ ወደ ጣሊያኑ ዩቬንቱስ ለመዛወር ቅድሚያ ሰጥቶ የነበረ ቢሆንም የጣሊያኑ ግዙፍ ክለብ ግን ያቀረበው የመጀመሪያ ጥያቄ በፓላስ ውድቅ ተደርጎበታል። ዩቬንቱስ ያቀረበው የውሰት ውል ሆኖም ክለቡ ለአውሮፓ ውድድሮችም ካለፈ የመግዛት ግዴታ ወይም ኮንዲሽናል ኦብሊጌሽን የሚጥል ነበር። ክሪስታል ፓላስ ግን ይህንን ጥያቄ ወዲያውኑ ውድቅ አድርገውታል። የደቡብ ለንደኑ ኮከብም አጥቂውን በቋሚነት ለመሸጥና የጸና አቋም ያለው ሲሆን ዋጋውንም 40 ሚሊዮን ፓውንድ አካባቢ አድርጎታል። ተጫዋቹ አሁን ላይ ክለቡን ለቆ ለመውጣትም ግፊት እያደረገ በመሆኑ ክለቡ የዝውውር መስኮቱ ከመዘጋቱ በፊት ተተኪ ለማግኘትም ከጊዜ ጋር ግብ ውስጥ ገብቷል። የማቴታን ፊርማ ለማግኘት የሚደረገው ፉክክር ጠንካራ ሲሆን ቸልሲ ተጫዋቹን ከሚፈልጉ ክለቦች መካከልም አንዱ ነው። እንደ ዘገባዎች ከሆነ አሰልጣኝ ሊያም ሮዝኒየር የማጥቃት አማራጫቸውን ለማጠናከር ሲፈልጉም ቸልሲዎች ከተጫዋቹ ወኪሎች ጋር ግንኙነት ጀምረዋል። ቸልሲ በወጣትነት ተጫዋቾች ላይ ከፍተኛ መዋዕለ ንዋዮችን ቢያፈስም የማቴታ የፕሪሚየር ሊግ ልምድና አካላዊ ጥንካሬ ለውድድር ዘመን ሁለተኛው አጋማሽ እንደ ትልቅ ግንባታም ነው የሚታየው። በተመሳሳይ አስተን ቪላም በጉዳይ ውስጥ አለበት። የኡናይ ኤምሬ ቡድን ታሚ አብርሃምን ከቤሺክታሽ ለማስፈረምም ለቀናት ሲደራደረ ቢቆይም በዝውውር ዋጋው ላይ ግን ስምምነት ላይ ባለመድረሱም ቪላዎች ትኩረታቸውን ወደ ዣን ፊሊፕ ማቴታ ዙረውታል። የማቴታ የመልቀቂያ ጥያቄ ማቅረብም ለክሪስታል ፓላስ በዚህ ወር የደረሰም ሌላኛው መርዶ ነው። በዚህ ወር መጀመሪያ ላይ ክለቡን አምበሉ ማርክ ጉሂን ለማንቸስተር ሲቲ አሳልፎ ሰጥቷል። ይህን ተከትሎ አሰልጣኝ ኦሊቨር ግላስነር በዚህ የውድድር ዘመን በኋላ በክለቡ እንደማይቆዩ አረጋግጠዋል። ግላስነር ካሳወቁ በኋላ በሰጡት መግለጫ የክለቡ ቦርድ ተጫዋቹን ተስፋ አስቆርጧቸዋል ሲሉ ክፉኛ ተችተዋል። ውጤቶች መበላሸታቸውና በኤፍኤ ካፕ በዝቅተኛ ሊግ በሚገኘው ቡድን መሸነፋቸው በአሰልጣኙና በክለቡ አመራሮች መካከል ያለውን ግንኙነትም እንዲቋረጥና የክለቡ የወደፊት እጣ ፈንታ እንዲመሰቃቀል እንዳደረገው ነው የተነገረው። የሪያል ማድሪዱ ኮከብ የዌስትሃም ተጫዋች ዝውውሩ እንዲሳካም እየጠየቀ ነው። የዌስትሃም ዩናይትዱ አማካይ ሉካስ ፓኩዌታ ከክለቡ ሊለቅ እንደሚችል ባለፉት ሳምንታት ሲነገር ቆይቷል። ብራዚላዊው አማካይ ወደ ሀገሩ ለመመለስም ከፍተኛ ፍላጎት ያለው ሲሆን በቀድሞ ክለቡ ፍላሚንጎ ተጫዋቹን መልሶ ለማስፈረምም ተስፋ አድርገዋል። ሆኖም ግን በሁለቱ ክለቦች መካከል እስካሁን በክፍያ ረገድ ስምምነት ላይ አልተደረሰም። ዌስትሃም ለተጫዋቹ 50 ሚሊዮን ፓውንድ እየጠየቀ ቢሆንም የብራዚሉ ክለብ ግን ለመክፈል ዝግጁ የሆነው 35 ሚሊዮን ፓውንድ አካባቢ ነው።
ተጫዋቹ በዚህ ወር መልቀቅ ቢፈልግም ክለቡን በማስገደድ ግን ፍላጎት የለውም። የሪያል ማድሪድ ኮከብ የሆነው ቪኒሲዮስ ጁኒየር በጉዳዩ ላይ አስተያየቱን የሰጠ ሲሆን አማካዩ ወደ ፍላሚንጎ እንዲመለስም ያለውን ምኞት ገልጿል። ቪኒሲዮስ የሁለቱ ተጫዋቾችም የቅርብ ጊዜ ግንኙነትን በማንሳትም እየተከታተለ ሲገኝ ቪኒሲዮስ ሲናገር ወኪሎቼን ስለ ፓኬታና ወደ ፍላሚንጎ ስለሚያደርገው ዝውውር በየቀኑ ጠይቃለሁ። የሱ ደስታ የኔም ደስታ ነው። የፍላሚንጎ ደስታ የሁላችንም ነው። ፈጣሪ ቢፈቅድ በሚቀጥሉት ጥቂት ቀናት ውስጥም ይህ ዝውውር ይጠናቀቃል ብለዋል። ፓኬታ ዌስትሃምን ከተቀላቀለ ጀምሮ የቡድኑ ወሳኝ ተጫዋች ሆኖ ቆይቷል። በመሆኑም በጥር ወርም መልቀቁ ለክለቡ ትልቅ ጉዳት ነው የሚሆነው። ክለቡ በአሁኑ ወቅት በፕሪሚየር ሊጉ ላለመውረድ እየታገለ ባለበት በዚህ ሰዓት ምርጥ ተጫዋቹን መልቀቁ ትልቅ ጥበብ የጎደለው ውሳኔ ነው የሚሆነው። ስለዚህም ተጫዋቹን ቢያንስ እስከ ክረምት ድረስም እንዲቆይ ለማሳመንም የተቻላቸውን ሁሉ ማድረግ ይኖርባቸዋል። አስፈላጊ ሆኖ ከተገኘም የለንደኑ ክለብ ከፍላሚንጎ ጋር በዚህ ወር ተስማምቶ ተጫዋቹን ግን እስከ ውድድር ዘመኑ መጨረሻ በውሰት ውልም በዌስትሃም እንዲቆይ ማድረግም ሌላኛው አማራጭ ሊሆን እንደሚችል ጭምር እየተገለጸ እንደሚገኝ ነው መረጃዎቹ የበጡት። ውድን የተከበራችሁ ቤተሰቦቻችን ከአዲስ ስፖርት ልዩ ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኘው።